የገና አባት እስልምናን ተቀበለ። የገና አባት ወይም ሳንታ ክላውስ በመሆን ለረጅም ዓመታት ያገለገለው አውስትራሊያዊ እስልምናን መቀበሉ ተነግሯል። አሽሀዱ አነ ላ ኢላሃ ኢላላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም አስገራሚ ቪዲዮ ነው። እጅግ በጣም በርካታ ሰዎችን እያነጋገረ ይገኛል። የገና አባት እስልምናን ተቀብሏል። አላሁ አክበር አላሁ አክበር። እስከ መጨረሻው ድረስ የምትከታተሉ ከሆነ እሱ መረጃ ማጋራችሁ ነው የሚሆነው። እንዲሁም ሻሃዳ ሲዝም እንግዲህ ቪዲዮ አለ፣ እሱንም ወደ እናንተ ማደርስ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። ሪአክት ወደምናደርግባቸው ቪዲዮዎች ከመግባታችን በፊት አንድ ኸይር ስራ ልጠቁማችሁ። እንግዲህ ምስሉ ላይ የምትመለከቱት ወንድማችን እጅግ በጣም በሚያሳዝን ሁኔታ ሁለቱ ኩላሊቶቹ ፌል አድርጓሉ። ታዲያ አሁን የኩላሊት እጥበት እያደረገ ይገኛል። የኩላሊት እጥበት ማድረጉ በራሱ እጅግ በጣም ከፍተኛ ህመም አለው። ከዛ በተጨማሪ ደግሞ በየሳምንቱ በርካታ ወጪ እያወጣ ይገኛል ይህ ወገናችን። ስለዚህ ትልቁ መፍትሄ ምንድነው? የኩላሊት ንቅለ ተከላ ማድረግ ነው። ለዚህ ደግሞ ከ4 ሚሊዮን እስከ 5 ሚሊዮን ተጠይቀዋሉ የዶላር ጭማሪ ከፍ በማለቱና ስለዚህ ባካችሁ ለዚህ ወንድማችን አነሰ በዛ ሳንል እዚህ ጋር የምትመለከቱት አካውንት እናስገባ። አላህ Subhanahu Wa Ta'ala ከሰጠን ጸጋ ላይ ማካፈል እንዲሁም ደግሞ የተቸገረ የታመመ ወገናችን ስናይ እሱን ማገዝ እኛ ላይ ግዴታ ስለሆነ የምንችለውን አነሰ በዛ ሳንል እንግዲህ በምትመለከቱት አካውንት እናስገባ። ከዛ በተጨማሪ ደግሞ ስላለበት ሁኔታ ሙሉ ኢንፎርሜሽን ከፈለጋችሁ ከስር በምትመለከቱት ስልክ በመደወል መረጃ መጠየቅ ትችላላችሁ። አንድ ደቂቃ በማይሞላ ኸይር ስራ ከመተኛታችሁ በፊት ወንጀላችሁን አስምሩ። ነቢያችን አለይሂ ሰላቱ ወሰላም እንዲህ ይላሉ በሐዲታቸው፣ አንዳችሁ ወደሚተኛበት ቦታ የተጠጋ እንደሆነ ወደዛ የመጣ እንደሆነ ከዛ በኋላ ይህንን ዚክር ያለ እንደሆነ አሉ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ላ ሐውለ ወላ ቁወተ ኢላ ቢላህ ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር። ይህንን ያለ እንደሆነ ጉፊረት ለሁ ዙኑቡህ ወንጀሉ ይማርለታል አሉ። ወኢን ካነት ሚስለ ዘበዲል ባሕር ልክ የባህር አረፋ ያክል እንኳን የበዛ ቢሆን አላህ ሱብሓነሁ ወተዓላ ወንጀሉን ይምርለታል አሉ። ወንጀላችሁን አስምራችሁ እንድትተኙ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ወንድማችን፣ ትልቅ ጥቆማ ነው። እኔ በጣም ከእስልምና የሚገርመኝ የኛን ወንጀል ለመማር በቃ ያሉት አጋጣሚዎች ያሉት ብዛታቸው። እንግዲህ ልንተኛ ስንል ይህንን ዚክር ካልን ወንጀላችን ይማራል። እንዲሁም ደግሞ የአረፋ ጾምን ስንጾም የ2 ዓመት ወንጀል ነው የሚማርልን። በርካታ እኔ እዚህ ዘርዝሬ የማልጨርሳቸው ወንጀል ማስማሪያ እጅግ በጣም በርካታ መንገዶች አሉና እኔ ይገርመኛል በጣም። አንድ ወንጀል ስንሰራ አንድ ወንጀል ነው የሚጻፍብን፣ ነገር ግን ወንጀላችን የማስማሪያ መንገዶች እጅግ በጣም በርካታ ናቸው። እኛ በአግባቡ እንጠቀመዋለን አንጠቀመው የሚለው እሱ ሌላ ነገር ሆኖ ሳለ ማለት ነውና ስለዚህ ይሄን እንግዲህ በጣም ቀላል የሆነ ዚክር ነገር ግን አስቡት ስንሰራቸው የነበሩ ወንጀሎች በአጠቃላይ የሚያስምርልን ነውና ስለዚህ እዚህ ዚክር ላይ በደንብ እንበራታ። ለኔም ላንተም ለወጣቱም የሚሆን ልዩ ምክር ከማን ከረሱሉል አሚን አለይሂ ሰላቱ ወሰላም። ይሄን ምክር ልብ ብለን እንስማ። ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲሳቸው ኢማሙል ቡኻሪ ወሙስሊም በዘገቡት من حديث أبي هريرة رضي الله عنه حفت النار بالشهوات እሳት ተከባለች አሉ ተጋርዳለች አሉ። በምን ስሜት ቀስቃሽ በሆኑ ነገር አዋላይ በሆኑ ነገሮች አማላይ በሆኑ ነገሮች ምን ተከባል? እሳት። وحفت الجنة بالمكاره ጀነት ደግሞ ተከባለች ወይም ተጋርዳለች አሉ። በምን በሚጠላ ነገር ነፍስያ በሚጠላው ነገር። ተመልከቱ እስቲ ልብ በሉ። አሁን እነዚህን ሲትሮች እነዚህን ሒጃቦች ገፈህ ነው ወደ ጀነትም ወደ ጀሃነም የምትገባው። በጣም ይገርማል ማለት ነው። እንሳሪ ያክል ዝሙቱ አለ፣ ሐራሙ አለ፣ ሪባው አለ፣ ከዛ በላይ ደግሞ ሽርኩ አለ። በሽርክ መዘፈቁ ስሜት ደስ ይለዋል። ይሄ ቢድዓው አለ፣ ኹራፋቱ አለ፣ በዛ መደለቁ መደነሱ ምን ማለቱ ሱብሃንአላህ። እንደዚሁም ደግሞ ሶላትን ብትመለከት ሶላት በራሱ ጠዋት ላይ ተነስቶ አሁን ከሚስት ቀፍ ውስጥ ወጥቶ ያውም ደግሞ በዚህ በብርድ ሰዓት አሁን ብርድ አይተሃል አይደል እንዴት እንደሚቆጥ ተነስቶ መውጣት ነፍስያ እዚሁ ብትሰግድ እኮ ችግር የለውም ትላለች። ስለዚህ
እንበርታ፣ እንጠናከር። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አድርሱልኝ። ያ አላህ ሁላችሁም ሼር እያደረጋችሁ ይህንን መልእክት ለሁሉም አዳርሱ። በሰማነው የምንጠቀም ያደርገን ነው የሚለው። እዚህ ላይ ምንም የምጨምረው ነገር የለም። በሰማነው የምንጠቀም ያደርገን። ዑለማዎችን የሚኻደም የእነሱን ዱዓ የሚወስድ ሰው ከዘሩ አላህ ዓሊም ያወጣል። ኢማም አልገዛሊ ሑጀተል ኢስላም አባታቸው እኮ ዓሊም አልነበር። ይሄ ሁላችሁ እዚህ ያላችሁ ነጋዴ ይሆን አሁን ከኔ ከልጆቼ ዓሊም ሙፍቲ ይወጣል ወይ? ኢማም አልገዛሊ ልጃቸው ዓለምን በዕልም ይሞሉ አባታቸው ዓሊም አልነበሩም ይላል ተርጀማቸው ላይ። ግን የነበራቸው ባህሪዎች አሉ። አንዱ ሐላል ይከስባል፣ የሚበሉት ሐላል አንድ። ሁለተኛ ዒልምና ዑለማዎችና የዒልም መጅሊስ ይወዳሉ። ሶስተኛ ዑለማዎች መድረክ ሲሐድሩ ያሉ መሰለን ሰውየው ዋዕዝ የሚያረግ ከሆነ ሰው መመክር ከሆነ ዳዕዋ ሲያረግ ያዩትና ያ አላህ እንዲህ አይነት ልጅ ስጠኝ ይሉትና አላህን ይማጸናል። ሌላ ደርስ ላይ ደግሞ ሲሄዱ ሼኹ ይሄ ሐላል ነው፣ ይሄ ሐራም ነው፣ ይሄ አርካኑ ሰላት እንዲህ ነው፣ ሙጢላት ሰላት እንዲህ ነው ብሎ ስለ ፍቅህ ሲያቀርቡ ይሰሙና ያ አላህ እንዲህ አይነት ልጅ ስጠኝ ይላል። ፈስተጃበ አላሁ ዱዓአሁ አላህ ዱዓቸውን ሰምቶ ሁለት ልጆች ሰጣቸው። እነዚህ ሁለቱ ዘመናቸው ላይ አምሳይ የነበራቸው ዓሊም ሑጀተል ኢስላም ሙሐመድ ቢን ሙሐመድ አልገዛሊና አሕመድ የሳቸው ወንድም። አያችሁ አይደል? ከዘራችን ዓሊም እንዲወጣ ሐላል መከሰብ፣ ዑለማዎችና ዒልም ያለበት መድረክ መሄድ፣ አላህን መለመን፣ እነሱን መኻደም፣ ከነሱ ዱዓ መውሰድ። ስንት አለ ዓሊም ያልነበረ ከሞተ በኋላ ከዘሩ ዑለማዎች ወጡ። ወካነ አቡሁማ ሳሊሐ። ወሊሃዛ አላህ ሱብሓነሁ ወተዓላ እኛም ከዘራችን ዓሊም ሳሊሕ የሚወጣ አላህ ያደርግልን። አሚን አሚን አሚን። ምን አይነት የሚያጓጓ ንግግር ነው ወላሂ ላዚም። አስቡት ልጃችሁ ዓሊም ሲሆን ከዘራችሁ ዓሊም ሲወጣ ምን አይነት ደስ የሚል ስሜት እንዳለው። እንግዲህ ሰደቀቱል ጃሪያ ውሃ ከማስቆፈር መስጂድ ከማሰራት የተለያዩ ነገሮች ከማድረጉ በተጨማሪ መልካም ልጅ ሷሊ የሆነ ልጅ እሱ ራሱ ሰደቀቱል ጃሪያ ነው። ከመቶም በኋላ መልካም እንዳው ነኛ እንዲመጣ ምክንያት ይሆነናል ይህ መልካም ልጅና አስቡት ዓሊም የኛ ልጅ ዓሊም ቢሆን ምን አይነት ደስ የሚል ስሜት እንዳለውና ይህን ለማድረግ አንደኛ እንግዲህ ዓሊምን መንከባከብ፣ ሐላል መብላት፣ እንዲህ የዒልም ቦታዎችን መውደድ፣ እንደዚህ አይነት ነገሮች ማድረግ እንዲሁም ደግሞ ዱዓ ማድረግ ዓሊም ልጅ ስጠኝ ብሎ ዱዓ ማድረግ ይህን ነገር እንድንወፍቅ አንዱ ምክንያት እንደሆነ ሻሃችን እየተናገሩ ነበርና ያ አላህ ሱብሓነሁ ወተዓላ ዓሊም የሆነ ልጅ ይስጠን። አሁንም ወስዳችሁ ቪዲዮ እንግዲህ ከሰሞኑ እጅግ በጣም መነጋገሪያ የሆነ ቪዲዮ አለ። ያው እንደሚታወቀው አሁን የገና ሰሞን ነው። እንግዲህ ነን ሙስሊሞች ገና በዓል እያሉ የሚያከብሩበት ጊዜ ነው። ታዲያ በዚህ ጊዜ የገና አባት ተብሎ የሚታወቀው ወይንም ሳንታ ተብሎ የሚጠራ ይመስለኛል፣ ከተሳሳትኩ ታርሙኛላችሁ፣ ሰልመዋል። እሱን ቪዲዮ እንከታተልና ከዚያ ራሳችን ሀሳብ አስተያየት እንሰጥበታለን። የገና አባት እስልምናን ተቀብለን የገና አባት ወይም ሳንታ ክላውስ በመሆን ለረጅም ዓመታት ያገለግለው አውስትራሊያዊ እስልምናን መቀበሉ ተነግሯል። የፈረንጆቹን አዲስ ዓመት እያከበረ ወዳለው የገና አባት ሳንታ ክላውስ አሊ የተባለ ዳይ ጠጋ በማለት ስለ እስልምና አስተምሮት ነግሮታል። ለሁለት ሳምንት ያህል በቆየው የገና አባቱ ሰውና በዳዩ መካከል የተደረገ ውይይት በገና አባቱ እስልምናን በመቀበል ተጠናቋል። በአውስትራሊያው የገና አባት እስልምናን የመቀበል ዜና የሰሙ አላህ መልካም ስራውን ይቀበለው ዘንድ ዱዓ አድርገው أشهد أن لا إله إلا الله وأشهد أن محمدا رسول الله. We're going to say it in English. I bear witness that there is no God worthy of worship other than Allah. And I testify that Prophet Muhammad is his final and last messenger. Takbir. Allahu Akbar. Takbir. Allahu Akbar. Allahu Akbar.
አላሁ አክበር አላሁ አክበር አላሁ አክበር። ኮሜንቱን በተክቢር አቀሙት። እጅግ በጣም ደስ የሚል ዜናን የሰማ ነው። ማንኛውም ሰው እንግዲህ እስልምናን ሲቀበል እጅግ በጣም ደስ ይለናል። የገና አባት ሳንታ ክላውስ ደግሞ ያው በእምነቱ ከፍተኛ ቦታ ያላቸው ሰው ናቸውና እሳቸው እስልምናን ተቀብለዋል። እጅግ በጣም ደስ ይላል። አልሐምዱሊላህ ረብል ዓለሚን። ከዚህ በኋላ የላ ኢላሃ ኢላላህ ወንድማችን ሆነዋል ማለት ነው ሳንታ ክላውስ ወይንም በቀድሞ የገና አባትና አልሐምዱሊላህ ረብል ዓለሚን። የሰው ዘር በሙሉ እስልምናን የሚቀበል ያድርገው። ይሄ ምድር በሙሉ ሙስሊም የሚሆን ያድርግ። እንግዲህ ምኞታችን ነው አይደለ? ሁሉም ሰው የሚያምነውን እምነት ሲከተል እጅግ በጣም ደስ ይሏልና እኛ ሙስሊሞች ደግሞ ከሌላ እምነት መጥቶ እስልምናን ሲቀበል ያለው ስሜት እኛ ጋር እጅግ በጣም የተለየ ነውና አላህ Subhanahu Wa Ta'ala እኛም በእስልምና ኖረን በእስልምና የምንሞት ያደርገን። እንግዲህ እስልምናን የተቀበሉትም በእስልምናቸው የሚጸኑ ያደርጋቸው ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳሽ እንደተለመደ ሁላችሁም ላይክ ማድረግ አይረሳ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።